ዳዊት ኤልሳን ልዕልት የት ነው ሄደችው? የት ነው ያለችው? አድራሻዋን ታውቂያለሽ ወይ ብሎ ጠይቆ እሷ በነገረችው መሰረት ቶሎ ፈጥኖ ልዕልትን ይከተላታል። ልዕልትም እሷ ወደ እናቷ እየሄደች እያለ መንገድ ላይ ያገኛታል። መንገድ ላይ ሲያገኛት ልዕልት የት እየሄድሽ ነው እንደዚህ ፈጠን ፈጠን እያልሽ ሲላት፣ እሷም ዳዊት እንዴት ነህ ተሻለ ስትለው አይመለከትሽም ይላታል። እናም እሱም ቀጠል አድርጎ የት እየሄድሽ ነው ሲላት፣ እና እኔም የት እንደምሄድ አይመለከትህም ስትለው፣ እንዴት አይመለከተኝ አብረን አይደለም የምንኖረው ሲላት፣ አይ እኔ እኮ ስለ እኔ የምታስብ አልመስለኝም ሲላት፣ እንዴት አላስብ እኔማ እናትሽ መገኘትና ለመገኘቷን ወይም ደህና መሆኗንና ለመሆኗን ልጠይቀሽ ነበር ሲላት፣ እንደዛ ነው እንዴ? እኔ እኮ ስለ እኔ የምታስብ አይመስለኝም ነበረ እና እኔ አሁን ወደ ሱቅ እየሄድኩኝ ነው፣ ከፈለክ ከኔ ጋር መሄድ ትችላለህ፣ በዛውም የወደ ወዳችንን እናወራለን ስትለው፣ ደግሞ ከአንቺ ጋር ምንም ማውራው ነገር አለኝ? እኔ ከአንቺ ጋር በፍጹም ማውራው ነገር የለኝም ሲላት፣ ለምንድን ነው የማታወራው? ለምን ብላ ስጠይቀው፣ ስለማትመጥኝ ብሎ ይመልስላታል። ቆይ አንተ ራስህን ከፍ አድርገህ ነው የምታየው ትለዋለች። እሱም አዎ በተለይ አንቺ አትመጥኝኝም፣ በፍጹም ከኔ ጋር አትመጣጠኝም፣ ስለዚህ የሚመጥንሽን ፈልጊ ብሎ ሲላት፣ ቆይ አንተ ምን አድርጌ ነው በዚህ ደረጃ የምጠላኝ? ምን አድርጌ ነው? ያደረግኩ ነገር አለ? እኔ ወደድኩህ እንጂ እኮ ሌላ ምንም ያደረግኩት ነገር የለኝ። ከአንተ ጋር መኖር ብቻ ነው የምፈልገው፣ ወይም ለአንተ መሆን ነው የምፈልገው ስትለው፣ በፍጹም ይህ ነገር ሊሆን አይችልም። አንቺ እኔን አትመጥኘኝም፣ ለእኔ ልትሆኝም አይገባም። ይልቁንስ ቢጤሽን ፈልጊ በይ ሰላማዊ ብሎ ትቷት ይሄዳል ማለት ነው። እሷም በሱ በጣም ተናዳ ወደ እናቷ እየሄደች እያለ ወይዘሮ አልማዝ ደግሞ ልጇን ለማግኘት ከተቀጣጠሩበት ቦታ ለመሄድ እግሯን አንከስ እያለች ሂዳ የሆነ ቦታ ቁጭ ትላለች። ካሌብ ከልዕልት ጋር ይቅርታ ተባብሎ ወደ ቤቱ እየሄደ እያለ ሁለታቸው መንገድ ላይ ይገናኛሉ። ካሌብ ልጆቹ እየተጨነቁ እንደነበረ ስለሚያውቅ ወይዘሮ አልማዝን ሲያገኛት፣ ቆይ አንቺ እዚህ በነፃነት ቁጭ ብለሽ ልጆችሽ ቤት ይጨነቃሉ ብሎ ወይዘሮ አልማዝን ሲጠይቃት፣ ወይዘሮ አልማዝም አንተ ምን አገባ ታዲያ? ስለ እኔ አይመለከትህም፣ በማያገባ ነገር አትግባ ስትለው፣ ለነገሩ ደግ አረገሽ፣ እንኳን እኔ እንደዚህ ሁነሽ ነው ማየት የምፈልገው። አንቺ ስትሰቃይና አንቺ ስትንከራተች እንደ ማየት የሚያስደስተኝ ነገር የለም። እናም በጣም ደስ ብሎኛል ብሎ ሲላት፣ ወይዘሮ አልማዝም ስለ እኔ የሚመለከተ ነገር የለም፣ ስለ እኔ አያገባህም፣ በማያገባ ነገር አትግባ ብላ ስጮህበት፣ ካሌብም ለነገሩ እንዳንቺ አይነቱን እኮ ማናገር የቆሜ የራሱ እኔ መሆኔ ነው፣ አንቺ ማናገር አይገባኝም ነበር። በነገራችን ላይ ያደረግሽውን ነገር አልረሳሁልሽም፣ ጊዜና ቦታ እየተጠባበቅኩ ነው እንጂ መቼውንም ቢሆን በአባቴ ላይ የፈጸምሽውን ነገር አልረሳልሽም ብሎ ሲላት፣ እሷም ይሄን የማይረባ ማስፈራራትን የምፈራ ይመስልሃል እንዴ? መቼውንም ቢሆን ያንተን ዛቻና ያንተን የማይረባ ወሬ አልፈራም፣ በዛ ፈርችም አልሸማቀቅም። እናም ደግሞ ለዛ ለማይረባ አባትህ ዝም ብለህ እየመጣ አፍከን አትክፈትብኝ ትለዋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል የቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። እንኳን በደህና መጣችሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ስወዳችሁ ላይክ ማድረጋችሁን አትርሱ ማለት ነው። ምክንያቱም ለእናንተ ላይክ ማድረግ በፍጹም አይጎዳችሁም፣ ለእኔ ይጠቅመኛል። እናም ላይክ በማድረግ ተባበሩኝ፣ ከልብ አመሰግናለሁ። ወይዘሮ አልማዝ ከዳዊት ጋር ግብ ግብ እንደገጠመች ምንም አታመጣም፣ ምን ታመጣለህ? ምን ታደርጋለህ? ለዛ ለማይረባ አባትክ ደግሞ ለዛ ለጠንቋይ አባትክ ምንም አይነት አመለካከት ወይም ጥሩ ነገር የለኝም፣ የማይረባ አባትክ ምንም ጥቅም እንደሌለው ደግሞ ራስህ ታውቃለህ ብላ ስትለው፣ እኔ አንቄ እገልሻለሁ ብሎ አንገቷን እንቅ ሲያደርጋት፣ ልዕልት ከኋላ እየሮጠች መጥታ ታስትላታለች። ከዛም ልዕልት ካሌብን ካሁን በኋላ ካጠገቧ እንዳደርስ፣ ከእናቴ አጠገብ እንዳደርስ፣ ከእሱ አጠገብ የምደርስ ከሆነ ካሁን በኋላ ጸብህ የሚሆነው ከኔ ጋ ነው ብላ ስትለው፣ ካሌብም ልዕልት አርፈሽ ተቀመጪ፣ የእናትሽን ማንነት እያወቅሽው በሄድሽ ቁጥር እየጠላሻትና እየናቅሻት ነው የምትሄጂው፣ ይልቁንስ አርፈሽ ብትቀመጪ ይሻልሻል፣ በእሷ ቦታ እየተተካሽ ነገር አታምጪ ወይም እንድንጣላሽ አታድርጊ ብሎ ሲላት፣ እና ዝም ብዬ እንድመለከት ነበር የምትፈልገው? እናቴ እኮ ናት፣ ከአሁን በኋላ ከእናቴ አጠገብ በፍጹም እንዳደርስ ብላ ስትለው፣ ወይዘሮ አልማዝ ደግሞ ስለ ልጄ ጉዳይ አያገባህም፣ ልጄን አትናገራት፣ ከዚህ በፊትም ተናግሬ ነበር፣ ልጄን እንዳትናገራት፣ እኔ ያለውልክ፣ እኔን ነው እንጂ መናገር ያለብህ ወይም ያለህን ነገር ከኔ ጋር መጨረስ አለብህ እንጂ ከልጅ ጋር በፍጹም ምንም አይነት ግንኙነት የላችሁም ብላ ስትለው፣ ካሌብም ትቷቸው ይሄዳል ማለት ነው።
ከዛ ካሌብ ከሄደ በኋላ ወይዘሮ አልማዝ ማለቴ ልዕልት እናቷን ቆይ ካሌብ ስለ ማንነቱ ስትጠይቂው ለምንድን ነው እንደዚህ የተበሳጨው ብላ ስትላት፣ አው ካሌብ ስለ ማንነቱ ስጠይቀው እንደዚህ የተበሳጨበት ምክንያት የካሌብ አባት ጠንቋይ ስለነበረ ነው። እናም ለዛ ነው የተበሳጨው። የካሌብ አባት ሰፈር ለሰፈር ጥንቆላ ሲሰራ የነበረ ነው ብላ ስነግራት፣ ልዕልት ደግሞ ምን የካሌብ አባት ጠንቋይ ነው? እኔ አላምንም እያለች፣ አዎ የካሌብ አባት ጠንቋይ ነበር የማይረባ ለዛውም እያለች ትነግራታለች። እና በዛ ምክንያት ነው አሁን ስትናገረው የተናደደው ስትላት፣ አዎ በዛ ምክንያት ነው የተናደደው ስናገረው ትላታለች። ውድና የተከበራችሁ ቤተሰቦቼ እንግዲህ ድራማው እዚህ ላይ ነው ያለቀው። ግን አሁንም በድጋሚ ዳዊት ካገኛት እርግጠኛ ነኝ እንደማይተዋት። በተለይ ካሁን በኋላ ልዕልትን ከስር ከስር ተከትሎ ልዕልትን ተከትሎ ወይዘሮ አልማዝን ካገኛት ለሁለተኛ ጊዜ በፍጹም እንደማይለቃት ነው። ወይዘሮ አልማዝ ግን ዳዊትንና ካሌብን ለመበቀል ሉሊትንም ጭምር ሶስታቸውን ለመበቀል እያሴረችና እያቀደች ነው። አሁንም ከዚህ ሁሉ መከራ ወጥታ ምቾውንም ቢሆን ነገር ከማጠንጠንና ነገር ከመአዞር ውጭ ሌላ ምንም ሀሳብ የላትም። እናም አሁን አስባችሁታል፣ ከሁለት ጎረምሳ ጋር ነው ግብ ግብ የገጠመችው። እንደው ሉሊትን እንኳን ብንተዋት፣ ሉሊት በጣም መልካምና ቅን ስለሆነች ትተዋታለች እርግጠኛ ነኝ። ነገር ግን በተለይ ዳዊት በፍጹም የሚተዋት አይመስለኝም። ልዕልት እንደመታችውም እርግጠኛ ነኝ የሚያውቅ ይመስለኛል። እንዳላወቀ ሆኖ ትቶ እንጂ እርግጠኛ ነኝ ማንም እንደማይመታው ያውቃል። እናም ወይዘሮ አልማዝን አሁን በድጋሚ ከእጁ ካስገባት ዳዊት በፍጹም እንደማይለቃት ነው። እሷ ግን እየዛተች ነው ያለችው። ካሌብ ምንም እንደማያደርግ እርግጠኛ ነኝ። ምክንያቱም ዝም ብሎ ይፎክራል እንጂ እስካሁን ድረስም ከፊት ለፊቱ ስንት ጊዜ እያጋጠመችው ነው። ዳዊት ለመጀመሪያ ጊዜ እንዳገኛት ነበረ ያን ሁሉ ሲቀይ ሲያዘንብባት የነበረው። ነገር ግን አሁን በድጋሚ ሁለተኛ ከእጁ ከገባች ወይዘሮ አልማዝ እንደማይለቃትና ሲጥ አድርጎ እንደሚገላት ነው። እሷ እንዴት ትደበቃለች? እንዴትስ ትኖራለች? የሚለው ሌላ ጉዳይ ነው። ምክንያቱም አሁን እሷን ዳዊት እንዳገኛት የሚያደርጋት ልዕልት ናት። ልዕልት ከዛ ቤት እስካለች ድረስ ልዕልትን እየተከታተለ እናቷን ለማግኘት ስትሄድ ተከታትሎ ያገኛታል ብዬ አስባለሁ። ለመጀመሪያው ትናንት አልተሳካለትም። ነገር ግን በሚቀጥለው እርግጠኛ ነኝ እሷን እየተከታተለ ወይዘሮ አልማዝን ለማግኘት ያቅተዋል ብዬ አላስብም። ወይዘሮ አልማዝም የምታቅደው የምታሴረው የምታስበው ነገር ይሳካላታል ብዬ አላስብም። ነገር ግን ምናልባት አሁን ልዕልት ገንዘብ ወስዳ ስለሰጠቻት በርከት ያለ ገንዘብ ስለሆነ ገንዘቡ ምናልባት በገንዘቡ የሆነ ነገር ወይም የሆነ መጥፎ ሰው ገዝታ እንደዚህ ልታስገድለው ትችላለች። ሌላ እንኳን አታደርግም። ራሷ አቅም ስለማይኖራት ምንም የምታደርገው ነገር የለም። ነገር ግን መዳን ማለቴ የሆነ ነገር አድርጋ ዳዊትን ልታስመታው ትችላለች። አሁን ብር ከእጇ ገብቶላታል። ልዕልት ለልዕልት ብር ስለሰጠቻት ልዕልት ደግሞ ያን ብር ይዛ ሂዳ ለእናቷ ሰጥታታለች። እናም በዛ ብር የሆነ ነገር ታደርጋለች ብዬ አስባለሁ። ግን ዳዊት ይቀደም ይሆን ወይስ ወይዘሮ አልማዝ ትቀድመዋለች ወይስ እሱ ይቀድማል? ወደፊት የምናየው ይሆናል ማለት ነው። ነገር ግን ዳዊት ካገኛት በፍጹም እንደማይለቃት ነው ሲዝት የነበረው። ምክንያቱም ይህን አጋጣሚ በፍጹም ማለፍ እንደሌለበት ነው ሲናገር የነበረው። ከዛም ባለፈ ሉሊትንም ይህን ነገር ሳጠናቀቅ ነው የምነግርሽ፣ ካጠናቀቅኩ በኋላ ስነግርሽ ደግሞ በጣም ደስተኛ ትሆኝበታለሽ እያለት ነበር። ግን እሷ ደስተኛ ትሆንበታለች ወይ የሚለው ሌላ ጥያቄ ነው። ምክንያቱም ሉሊት በህግና በህግ ጉዳይ እንድትጠየቅ እንጂ የልዕልት እናት እስከሆነች ድረስ ምንም አይነት መጥፎ ነገር እንዲደርስባት አትፈልግም። እሷን ራሱ ብዙ ነገር አድርጋታለች። ነገር ግን ብዙ ነገር ብታደርጋትም የእሷን መጥፎነት አትመኝም፣ የእሷን ሞት አትመኝም፣ የእሷን ሲቃይም አትመኝም። ወይዘሮ አልማዝ ለልዕልት መልካም ባትሆንም ሞቷን ብትመኝላትም ሲቃዩን ብትመኝላትም ልዕልት ግን በተቃራኒው የእሷን ሞት፣ የእሷን ሲቃይ፣ የእሷን መገፋት አትፈልግም። እናም እንደዛም ስለሆነ ነው ቁምሳጥን ውስጥ አለልሽ ሂጂና ውሰጅ ብላ ለልዕልት የነገረቻት። ልዕልትን እንኳን እኔ ቆጥሬ ልስጥሽ ብላ ላለቻትም ችግር የለውም አንቺ ማለት እኔ ነሽ፣ አንቺ ማለት እኔ ነኝ፣ እኔ ማለት ደግሞ አንቺ ነሽ። ስለዚህ ምንም አይነት ነገር ልታስረጅኝ አይገባም። እናም ሂጂና ቁምሳጥን ውስጥ ብሩ አለልሽ ውሰጂ አለቻት። እንግዲህ እራሷ በሰጠችው ብር ለሉሊት ምን እንደሚደርስባት ባናቅም
ወይዘሮ አልማዝ ምን እንደምታቅድ ምን እንደምታሴር ባናቅም ምናልባት ከሰው ጋር ተመሳጥራ የሆነ መጥፎ ነገር ታደርጋለች ብዬ አስባለሁ። ለማንኛውም እኔ እዚህ ላይ ያበቃለሁ። በሚቀጥለው ደግሞ ይዘን እንመጣለን አዲስ ማለት ነው። አመሰግናለሁ። በያላችሁበት ሰላማችሁ ይብዛልኝ።